ዩክሬንና ከተሞቿ አሁንም እየነደዱ ነው። ቀንም ሌሊትም በሚዘንብባቸው የሩሲያ ሚሳኤሎች ኪየቭ፣ ኦዴሳ፣ ካርኪቭ፣ ዲንፕሮ፣ ቸርኔቭ፣ ዶንቴስክ፣ ከርክስና ሱሚን ጨምሮ በርካታ የአገሪቷ ከተሞች ማቅ ለብሰዋል። ሩሲያ ትላንትና በፈጸመችው ጥቃትም በ24 ሰዓታት ውስጥ 1355 ወታደሮችን ገላለች። በትላንትናው ዕለት በምስራቅ አውሮፓ ሀገራት ጉባኤ ላይ የተገኘው የዩክሬኑ መሪ ዜሌንስኪ በበኩሉ አሁን ላይ ጥበቃና እገዛ ሊደረግልን ይገባል ሲል አጋዥ ወዳጆቹን ተማጽኗል። የፖርትስማውዝ ዩኒቨርሲቲ የጦር ምሁሩ ፍራንክ ሊድዊክ በበኩላቸው እስከ ዛሬ በዓለማችን ብዙ ጊዜ ባልታየ መልኩ ሩሲያ የማያቋርጥ ጥቃት መፈጸም መቻሏ ምን ያህል ጠንካራ አቅም እንዳላት የሚያሳይ ነው ብለዋል። የአውሮፓ ህብረት ደግሞ አለው አትርሱኝ በሚመስል መልኩ ሩሲያ ላይ 18ኛ ማዕቀቡን ለመጣል መሰናዳት ጀምሯል። ከበቀል እርምጃው በኋላ ለመጀመሪያ ጊዜ በትላንትናው ዕለት በቴሌቪዥን ብቅ ያሉት የሩሲያው መሪ ቭላዲሚር ፑቲን በጦር መሳሪያም ሆነ በየትኛውም ፍልሚያ ለማንም አንበረከክም፣ ባህላችንንም ሆነ ሃይማኖታችንን አስጠብቀን እንዘልቃለን ብለዋል። ዓለም ስለ ሩሲያ ኃያልነት እያወራ ባለበት በዚህ ሰዓት የባሳለና እንደሚባለው ሩሲያና ኢራን ግዙፍ የሆነ የኒውክሌር ስምምነት ፈጽመዋል። ከሩሲያ እስከ ሰሜን ኮሪያ ዋና ከተማ ፒዮንግያንግ የሚዘረጋ የባቡር ሐዲድም በዚህ ሳምንት መባቻ ላይ ተጀምሯል። የደቡብ ኮሪያው አዲሱ መሪ ደግሞ ከሰሜን ኮሪያና ከነ ሩሲያ ጋር በጋራ ለመስራት ፍላጎታቸውን አሳይተዋል። ይህን ተከትሎም ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን የፈጠሩት ይህ የአራትዮሽ ጥምረት ምዕራባውያኑን በእጅጉ አስጨንቋል። ህንድና ደቡብ ኮሪያም በቅርቡ ጥምረቱን መቀላቀላቸው አይቀርም ተብሏል። በሌላ በኩል የእስራኤሉ ሞሳድ ለዩክሬን ጦር ሰራዊት እርዳታ ያደርግ እንደነበር መታወቁ የየሀገራቱን አሰላለፍ የበለጠ መስመር እንዲይዝ የሚያደርግ ነው ተብሏል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።